ኢራን የሆርሙዝ ወሽመጥን እንደማትከፍት ስለማስታወቋም የአውሮፓ ህብረት አባል ሀገራት በአሜሪካ ኢራን እስራኤል ጦርነት ምክንያት ኢኮኖሚያቸው ክፉኛ ስለመጎዳቱም ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አረፈዳችሁ። ጋፋት ኒውስ የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው አንኳር ጉዳዮች ውስጥ ለእናንተ ይሆናሉ ያልናቸውን ቀደም ብለን ያነሳናቸውና ሌሎች ዓለም አቀፋዊ ሁኔታዎችን ይዘናል። እስከ መጨረሻዎቹ ደቂቃዎች ድረስ አብራችሁን ቆዩም። በቀዳሚነት የአሜሪካውን ፕሬዝዳንት ዶናልድ ትራምፕ የሚመለከት ይሆናል። ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱን ያራዘሙትም በጦርነቱ የተጎዳው የኢራን አመራር በመፍረክረኩና ግጭት ለማስቆም የሚያስችል ምክረ ሐሳብ ለማቅረብ ጊዜ ስለሚያስፈልገው መሆኑን ተናገሩ። በተጨማሪም አሜሪካ ወደ ኢራን ወደቦች የሚገቡም ሆነ የሚወጡ መርከቦች ላይ የጣለችው ክልከላም አሁንም ተፈጻሚ እንደሚሆን ተናግረዋል። ይህ እርምጃ ኢራን ላይ ምጣኔ ሀብታዊ ጫና ለመፍጠር ያሰበ ሲሆን ቴህራን በበኩሏ እንደ ጦርነት እርምጃም ቆጥረዋለች። የዋይት ሃውስ ፕሬስ ሴክሬታሪ ካሮሊና ሌቪቲም የአሜሪካ እቅድ እየሰራ መሆኑን ለጋዜጠኞች ተናግረዋል። በዚህ እገዳ የኢኮኖሚያቸውን ሙሉ በሙሉ አንቀን ይዘነዋል ነው ያሉትም። በቀንም እስከ 500 ሚሊዮን የአሜሪካን ዶላር እያጡ ነው ብለዋል። የሀርግ ደሴት ሙሉ በሙሉ ሞልቷል። የነዳጅ ዘይት ማስገባትም ሆነ ማስወጣትም አትችልም ብለዋል። ፕሬዝዳንት ትራምፕ እነሱ ላይ ባደረሱት በዚህ ኢኮኖሚያዊ ጫና ምክንያትም ለሰራተኞች እንኳን ደሞዝ መክፈል አይችሉም ሲሉም ገልጸዋል። የተራዘመው የተኩስ አቁም ስምምነት የሚያበቃበትን ቀን ታወቅም ኢራን የሆርሙዝ ባህር ወሽመጥን ዳግም እንደማትከፍት በመግለጿ ሁለቱ ወገኖችም ተፋጠዋል። ዋይት ሃውስ ትራምፕ በሁኔታው ደስተኛ መሆናቸውን ሲገልጹ አሜሪካ አሁንም ወሽመጡንም ሆነ የኢራንን ጉዳይ በቁጥጥር ስር እንደሆነ ነው እየገለጸች ያለችው። ፓኪስታን በአሜሪካና በኢራን መካከል ለሚደረገው ሁለተኛ ዙር የሰላም ድርድር ዝግጅቷን ቀጥላለች። ነገር ግን ከአሜሪካም ወይም ከኢራን የተውጣጡ ልዑክ ቡድን ይሳተፉ እንደሆነም እስካሁን ማረጋገጥ አልተቻለም። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያኒ ቴህራን አሁንም ለውይይት ክፍት እንደሆነች ቢናገሩም የአሜሪካ ስምምነቶችን መጣስ፣ እገዳና ዛቻዎች ለእውነተኛ ድርድር ዋና እንቅፋቶች ናቸው ብለዋል። ዓለም ማለቂያ የሌለው የግብዝነት የተሞላበት ንግግር እያየ ነው ሲሉም አክለዋል። የአሜሪካን ልዑክ እንደሚመሩ የሚጠበቁት ምክትል ፕሬዝዳንት ጄዲ ቫንስም አሁንም በአሜሪካ ይገኛሉ። ይህ እንዲህ እንዳለም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት ሊጠናቀቅ የነበረውን የተኩስ አቁም ስምምነት ማራዘማቸው የሚታወስ ነው። ከኢራን ጋር እያደረጉት ያለው ጦርነት መቼ እንደሚያቆም የጊዜ ገደብም አልተጠቀሰም ሲሉም አክለዋል። የዋይት ሃውስ ፕሬስ ሴክሬታሪ ካሮሊና ሌቪቲም እንደተናገሩት የተራዘመው የተኩስ አቁም የሚያበቃበት የጊዜ ገደብም እንደሌለው ነው። በሆርሙዝ ባህር ወሽመጥ ዙሪያ ውጥረቱም ቀጥሏል። የኢራን ዋነኛ ተደራዳሪ አሜሪካና እስራኤል የተኩስ አቁም ስምምነቱን በግልጽ መጣሳቸው ወሳኙ የባህር መተላለፊያ ሊከፈት አይችልም ስትል ኢራን አቋሟን አሳውቃለች። ዶናልድ ትራምፕ ከኢራን ጋር የሚደረገው ሁለተኛ ዙር የሰላም ድርድር አርብ ዕለት ሊጀመር ይችላል ማለታቸውን ደግሞ ኒውዮርክ ፖስት ዘግቧል። ጋዜጣው የፓኪስታን ባለስልጣናትን ጠቅሶ ከ36 እስከ 72 ሰዓታት ባሉት ጊዜያት ውስጥ ውይይቱ ሊጀመር እንደሚችል ዘግቧል። የፓኪስታን ባለስልጣናት ያሉትን በሚመለከት የተጠየቁት ትራምፕ በጽሁፍ መልእክት ሊሆን ይችላል በማለትም መልሰዋል። ትራምፕ ረቡዕ ዕለት የሚያበቃውን የሁለቱ ሀገራት የተኩስ አቁምና በትናንትናው ዕለት ሲያራዝሙት የኢራን አገዛዝ ጦርነቱን ለማቆም የሚያስችል የተቀናጀ ሐሳብ ለማምጣት ተጨማሪ ጊዜም እንደሚያስፈልገው ተናግረው ነበርም አላደረገም። የአሜሪካ መከላከያ መስሪያ ቤት ፔንታገን የአሜሪካ የባህር ኃይል ኃላፊ ጆን ፌላን ከኃላፊነታቸው መነሳታቸውን ረቡዕ ዕለት አስታወቀ። የፔንታገን ቃል አቀባይ ሲን ፓርሌኒ በማህበራዊ ሚዲያ ገጻቸው ላይ ባጋሩት ጽሑፍ ኃላፊው እንዲነሱ የተላለፈው ውሳኔ ወዲያውኑ ተፈጻሚ እንደሚሆን ገልጸዋል። የባህር ኃይል ምክትል ኃላፊ የሆኑት ሁንግ ካኦ ተጠባባቂ በመሆን ቦታቸውን ተክተውም እንደሚሰሩ ጭምር አስታውቀዋል። ፌላን በቅርብ ወራት ውስጥ የትራምፕ አስተዳደር ለቀው ከወጡ ከፍተኛ መሪዎች መካከልም
አንዱ ሆነዋል። ኃላፊው ከስልጣናቸው የለቀቁት ከእስራኤል ጋር በመሆን ኢራን ላይ ጦርነት የከፈተችውን አሜሪካ በሆርሙዝ ወሽመጥ ላይ የጣለችውን እገዳ በቀጠለበት ወቅት ነው። በጦሩ ኃላፊውና በምክትላቸው ስም ፌላን ለሚኒስትሩና ለዩናይትድ ስቴትስ የባህር ኃይል ለሰጡት አገልግሎት ምስጋናችን የላቀ ነው ሲሉም ፓርኔሊ ጽፏል። በወደፊት ጉዟቸው ሁሉ መልካም እድልንም እንመኛለን። የባህር ኃይሉ ፌላኒን የተሰናበቱበት ምክንያት ግን ይፋ አላደረገም። ፌላኒ ስልጣናቸውን የለቀቁት የአሜሪካ መከላከያ ሚኒስተር ፒት ሃግሴት የጦር አዛዡን ራንዲ ጆርጅ ከኃላፊነታቸው እንዲለቁ ከጠየቁ ከጥቂት ሳምንታት በኋላ ነው። በቅርቡ ሁለት ከፍተኛ የጦር ኃይሎች ባለስልጣናት ጄኔራል ዴቪድ ሆድኒ እና ሜጀር ጄኔራል ዊሊያም ግሪኒ ከኃላፊነታቸውም ተነስተዋል። ሃግሴት ወደ ፔንታገን ከመጡ ጀምሮ የባህር ኃይል ዘመቻው ኃላፊና የአየር ኃይል ምክትል ዋና አዛዥ ጨምሮ በርካታ ከፍተኛ የጦር መኮንኖችንም አባረዋል። ፌላኒ የነበራቸውን ኃላፊነት በአብዛኛው አስተዳደራዊ ሲሆን ፖሊሳዊ ቅርጾችንም የባህር ኃይል አባላትን በመመልመል ማሰልጠንና ማስታጠቅ እንዲሁም እንደ ግንባታ ያሉ በጀትና ሎጂስቲክ መቆጣጠርና የባህር ኃይል መርከቦችና መገልገያዎችን መጠገንም ያካትታል። ፌላን ከዚህ ቀደም በጦር ኃይሉ ውስጥ በወታደራዊ ማዕረግ ያገለገሉ ሲሆን የአውሮፓውያኑ አቆጣጠር በ2024 ፕሬዚዳንት ዶናልድ ትራምፕ ከተሾሙ በኋላ መጋቢት 2025 የባህር ኃይል ኃላፊነትን መረከባቸው ይታወሳል። ነገር ግን የሰው የሆኑትን ፌላኒ ትራምፕ የምርጫ ዘመቻ ወቅት ከፍተኛ የገንዘብ ድጋፍም አድርገው ነበር። ባለፈው ታህሳስ ወር ላይ ትራምፕ አሜሪካ በስማቸው የተሰየሙ አዲስ የባህር ኃይል የጦር መርከቦችን እንደምትሰራ ይፋ ባደረጉበት ወቅት ከፌላን ጋር አብረውም ታይተዋል። ከዚህ በፊት የአሜሪካ ውጭ ጉዳይ ምክትል ሚኒስትር የነበሩት አንድሪው ፒኮ ለቢቢሲ ፕሬዝዳንቱ የአገሪቱን የንግድና የሲቪል መርከቦችን ለማስፋፋት እንደሚፈልጉም አስታውሷል። በመጨረሻም አንድ ሰው በዚህ ጉዳይ ላይ ምንም አይነት ለውጥ ባለመታየቱ ምክንያት ኃላፊነት መውሰድ ነበረበት። ፌላንም ከተነሱበት ምክንያት 30% ያህሉ ይህን እንደሚሆንም እገምታለሁ ሲሉም ተናግረዋል። ሌላው 70% የፌላን ምትክ በማጋም መሰረት በግልጽ የታወቀ ነው። የሚወዱትንና የሚያምኑትን ሰው በቀላሉ መተካት እንደሚችሉም እገምታለሁ ሲሉም ትንበያቸውን ገልጸዋል። ኢራንና አሜሪካ ኢራን ከአሜሪካ ጋር በምታደርገው ንግግር ዋነኛ ተደራዳሪ የሆኑት የአገሪቱ ፓርላማ አፈ ጉባኤ አሜሪካና እስራኤል የተኩስ አቁም ስምምነቱን በግልጽ በመጣሳቸው የሆርሙዝ ባህር ወሽመጥ ሊከፈት አይችልም ብለዋል። መሐመድ ባጋር ጋሊባፍም ረቡዕ ዕለት በኤክስ ገጻቸው ላይ በጻፉት ጽሑፍ እንደገለጹት ከጥሰቶቹ መካከል የአሜሪካ የባህር ኃይል ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለውን እገዳም ይገኝበታል። ይህ ዓለም አቀፍ ምጣኔ ሀብት ማሰር ነው ያሉት አፈ ጉባኤው እስራኤል ደግሞ በሁለቱ ግንባሮች ጦርነትን ናፋቂ አድርጓታል ብለዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያኒ በበኩላቸው ቴሄራን ለድርድር ክፍት ሆና ቀጥላለች፣ ነገር ግን የስምምነቶቹ መጣስ እገዳም እና ዛቻው ለእውነተኛ ድርድር ዋና እንቅፋቶች ናቸው ብለዋል። ማክሰኞ ማለዳ ላይ አሜሪካና ኢራን በፓኪስታን አዲስ የሰላም ድርድር ያደርጋሉ ተብሎ ተጠብቆ የነበረ ቢሆንም ቴሄራን ወደ ኢስላማባድ ልዑኮቿን ባለመላኳም አልተሳካም። በዚህ የተነሳም የአሜሪካ ልዑክ ይመራሉ የተባሉት ምክትል ፕሬዝዳንት ጄዲ ቫንስ ወደ ስፍራው ሳይሄዱም ቀርቷል። ማክሰኞ ምሽት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት የሚያበቃውን የሁለቱ ሀገራት የተኩስ አቁም ስምምነት ላልተወሰነ ጊዜም መራዘሙንም አስታውቋል። የዋይት ሃውስ ፕሬስ ሴክሬታሪ ካሮሊና ሌቪንትም ፕሬዝዳንቱ ያራዘሙት የተኩስ አቁም የጊዜ ገደብም እንደሌለው አብራርተዋል። ትራምፕ አሜሪካ በኢራን ላይ እያደረገች ባለው የባህር ጉዞ እገዳ ደስተኛ መሆናቸውን እና ኢራን በጣም እየተዳከመች መሆኑን መረዳታቸውንም ጭምር ተናግረዋል። መጫወቻ ካርዶቹ አሁንም በፕሬዝዳንት ትራምፕ እጅ ናቸውም ብለዋል። ጦርነቱ መቼ እንደሚያበቃ በጋዜጠኞች የተጠየቁት ሌቪትም ይህንን የሚወስኑት ትራምፕ መሆናቸውን አስረድቷል። ዩናይትድ ስቴትስ እና አሜሪካ ሕዝብ ትክክለኛ ፍላጎት ያሳካም እንደሆነም ሲሰማቸውም ይወስናሉ ብለዋል። የኢራን ተደራዳሪ አስተያየት የተሰማው አደገኛና ወሳኝ በሆነው የባህር መስመር ላይ ግጭቶች በቀጠሉበት ወቅት ነው። ኢራን በወሽመጡ ላይ እየተንቀሳቀሱ የነበሩ ሁለት መርከቦች መያዟንም አስታውቃለች። ረቡዕ ጠዋት ኢራን ሁለት የጭነት መርከቦች በሆርሙዝ የባህር ወሽመጥ ለምርመራ መወሰዳቸውን አስታውቃለች። የመርከቦቹ መወሰድ ይፋ የተደረገው በባህር ወሽመጡ ውስጥ የሚገኙ 3 የጭነት መርከቦች ላይ ጥቃቶችን መሰንዘራቸውን ተከትሎ ነው። በሆርሙዝ ወሽመጥ ላይ ጥቃቶቹ ከደረሱባቸው 3 ኮንቴነር የጫኑ መርከቦች አንዷ የሆነችው ዩፎሪያ በዩናይትድ አረብ ኤምሬት ውስጥ ባለ ወደብ አቅራቢያ መልህቋን መጣሏን ቢቢሲ ቬሪፋይ አረጋግጧል። የባህር ኃይል ደህንነት ላይ የተሰማራው ቫንጋርድ በተባበሩት አረብ ኤምሬት ባለቤትነት የተያዘችው
ዩፎሪየም ጥቃት የደረሰባት ከኢራን በስተምዕራብ መሆኑን ተናግሯል። በመርከቧ ላይም ሆነ በሰራተኞቹ ምንም አይነት ጉዳት መድረሱ ግን አልተዘገበም። ኢራን ስለ ዩፎሪየም ምንም አይነት አስተያየት ባትሰጥም ሌሎች ሁለት መርከቦችን በኤምሲ ፍራንክቼክ እና አፓሚኖዳንስ መያዟን ተናግራለች። ሁለቱ በደረሰባቸው ጥቃት ጉዳት እንደደረሰባቸውም ተገልጿል። የኢራን አብዮታዊ ዘብ የባህር ኃይል ባወጣው መግለጫ መርከቦቹ ያለ ፍቃድ እየተንቀሳቀሱ እንደነበር ጠቅሶ ተደጋጋሚ ጥሰቶችን የፈጸሙ መሆናቸውን በመግለጽ የሆርሙዝ ባህር ወሽመጥ በሚስጥር ለቅቆ ለመሄድ እየሞከሩና የአቅጣጫ ስርዓቶችን እያዛቡ ነበር የሚል ወንጅሏቸዋል። በተጨማሪም የባህረ ሰላጤ ውስጥ የሚደረጉ እንቅስቃሴዎችን እየተከታተለ እንደሆነና ጥሰት በሚፈጽሙት ላይ ጠንካራ እርምጃም እንደሚወስድ አስጠንቅቋል። ከአብዮታዊ ዘብ ጋር ግንኙነት ያላቸው የኢራን የዜና ወኪል ታስኒሚ በኋላም ላይ የኢራን ኮማንዶዎች ሁለቱን መርከቦች በቁጥጥር ስር ሲያውሉ የሚያሳይ ቪዲዮም ለቋል። መርከቦቹ ጥቃት ከደረሰባቸው ስፍራም ሳይንቀሳቀሱ በቁጥጥር ስር መዋላቸውንም መረጃዎች ያሳያሉ። ይሁን እንጂ የባህር ትራንስፖርት እንቅስቃሴ መረጃ የመከታተያ ተቋም ዩፎሪየም ጥቃት ከተፈጸመባት በኋላ ወደ ደቡብ አቅጣጫ በመግዘፍ ከኮሆር ፋካን ወደብ ርቆ በሚገኝ ስፍራ ቆማለች። የግሪክ የውጭ ጉዳይ ሚኒስትር ጊዮርጎሳም ጌርታፒሪስ በግሪክ ባለቤትነት ስር ያለችው ኤፓሞንዶሳ መርከብን ጥቃት እንደደረሰባት አረጋግጧል። በግሪክ የጭነት መርከብ ላይ ጥቃት መፈጸሙን ማረጋገጥ እችላለሁ፣ ነገር ግን በኢራናውያን መያዟን ማረጋገጥ ግን እስካሁን አልቻሉም በማለት ለሲኤንኤን ተናግሯል። እንዲሁም ረቡዕ ዕለት የአሜሪካ መከላከያ ሚኒስቴር የባህር ኃይል አዛዥ ከአሁኑ ጀምሮ ከኃላፊነታቸው መነሳታቸውም ይታወቃል። ጆን ፌላን ከኃላፊነታቸው ለምን እንደተነሱ የተሰጠ ምክንያትም የለም። ይህ የሆነው የአሜሪካ መከላከያ ሚኒስትር ፒት ሄግሴት የጦር አዛዡ ራንድ ጆርጅን ከስልጣናቸው እንዲለቁ ከጠየቁ ከጥቂት ሳምንታት በኋላ ነው። የባህር ኃይል ምክትል ጸሐፊ ሃንግ ካኦም ተጠባባቂ ሆነው ቦታውንም እንደሚሸፍኑ ተነግሯል። የቱርኩ መሪ ሪሴፕ ታይብ ኤርዶሃን ከጀርመን ፕሬዝዳንት ፍራንክ ዋልተር ስቴንሜየር ጋርም በነበራቸው የስልክ ውይይት ወቅት ኢራን ጦርነት የአውሮፓን ኢኮኖሚ ማዳከም ጀምሯል አሉ። የቱርኩ ፕሬዝዳንት ጽህፈት ቤት በማህበራዊ ሚዲያ ገጹ ላይ ባጋራው ጽሑፍ ሁለቱ መሪዎች በስልክ የተወያዩት ረቡዕ ዕለት መሆኑን አስታውቋል። ፕሬዝዳንቱ በውይይታቸው የሁለቱ ሀገራት ግንኙነት በኢራንና ዩክሬን እየተካሄደ ያሉ ጦርነቶችን አንስተውም ተወያይተዋል። ጽህፈት ቤቱ በጽሑፉ እንዳስታወቀው ከሆነም ፕሬዝዳንት ኤርዶዋን በቀጠናቸው እየተካሄደ ያለው ጦርነት አውሮፓን ማዳከም መጀመሩን አንስተዋል። እንዲሁም ሰላም ተኮር በሆኑ አቀራረብ የሚቀረፍ ካልሆነ በጦርነት ወቅት የሚደርሰው ውድመት እጅግ የባሰ ይሆናል ሲሉም የፕሬዝዳንቱን ንግግር ጠቅሷል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን እኒህንና ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው የያዟቸው አንኳር ጉዳዮች በጊዜውና በወቅቱ እንዲደርሳችሁ ከፈለጋችሁ የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉ። ስላዳመጣችሁን በድጋሚ እናመሰግናለን።